በየቀኑ ጠዋት ስንነሳ መጀመሪያ የምናደርገው ነገር ምንድን ነው? ስልካችንን ማንሳት። በቀን ውስጥስ ስንት ሰዓት ከስክሪን ፊት ለፊት እናሳልፋለን? በስራ በማህበራዊ ሚዲያ ወይንም በጽሁፍ መልእክቶች ምክንያት አይናችን ያለ እረፍት እየደከመ ይውላል። ብዙ ጊዜ አይናችን ማቃጠል፣ ማልቀስ፣ መድረቅ ወይንም ነገሮችን በደንብ አለማየት ሲጀምር የእይታ መነጽር የሚያስፈልገኝ ሰዓት ደረሰ ብለን እናስባለን። ነገር ግን የአይናችን ብርሃን እየቀነሰ የመጣው እድሜ ስለገፋ ወይንም ስለደከመ ብቻ ሳይሆን ለአይናችን የሚያስፈልጉትን ወሳኝ ንጥረ ነገሮች በአመጋገባችን ውስጥ ስለከለከልነው እንደሆነ ብዙዎቻችን አናውቀውም። ስለ አይን ጤና ሲነሳ ሁላችንም ወደ አእምሯችን የሚመጣው ካሮት ብቻ ነው። ካሮት ጠቃሚ ቢሆንም ካሁን በኋላ ግን ብቸኛው አማራጫችን አይደለም። በመሆኑም በዛሬው ቪዲዮአችን ውስጥ በሳይንሳዊ ምርምሮች የተረጋገጡ በአይናችን ውስጥ ያሉ ጥቃቅን የደም ስሮችን የሚያነቁ የአይን ድርቀትን የሚያጠፉ እናም አይናችንን በተፈጥሯዊ መንገድ ለመጠበቅ እጅግ ተአምር የሚሰሩ 5 አስደናቂ የተፈጥሮ ዘሮችን ወይንም እህሎችን በዝርዝር እናያለን። በተጨማሪም ደግሞ እነዚህን ዘሮች እንዴት እንደምንጠቀምና እንዲሁም በስተመጨረሻ አንድ ትልቅ የሆነ ሚስጥርም እነግራችኋለሁ። ታዲያ እነዚህ ዘሮች ምንድናቸው? እንዴትስ ልንመገባቸው ይገባል? ይህንን ለማወቅ እንዲሁም ደግሞ ለመረዳት እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። አንደኛ፣ የተልባ ፍሬ። የመጀመሪያው ለአይናችን ጤና እጅግ ወሳኝ የሆነው ዘር የተልባ ፍሬ ነው። በአሁኑ ሰዓት በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች እያስቸገረ ያለው ትልቁ የአይን ችግር ምንድን ነው ካላችሁ፣ የአይን መድረቅ ነው። በተለይ ስልክና ኮምፒውተር ላይ ለረጅም ሰዓታት የምናይ ከሆነ አይናችንን በበቂ ሁኔታ ብልጭ ድርግም ወይንም ብሊንክ ማድረጋችንን እንረሳለን። ይህ ደግሞ በአይናችን ላይ ያለውን የተፈጥሮ እንባ በፍጥነት እንዲተንና አይናችን እንዲያቃጥለን እንዲቀላና እይታችን እንዲደክም ያደርገዋል። ታዲያ ተልባ እዚህ ላይ ነው ተአምርን የሚሰራው። ተልባ በውስጡ እጅግ ከፍተኛ መጠን ያለው ኦሜጋ 3 ፋቲ አሲድ ወይንም አልፋ ሊኖሌኒክ አሲድን ይዟል። ኦሜጋ 3 በአይናችን ሽፋሽፍቱ ዙሪያ የሚገኙትን ጥቃቅን የዘይት እጢዎች ወይንም ማይቦማያን ግላንድን ጤናማ ያደርጋቸዋል። እነዚህ እጢዎችም የሚያመርቱት ዘይት በአይናችን ላይ ያለው እንባ ቶሎ እንዳይተን ይከላከላል። ይህ ማለት ተልባ መመገብ ለአይናችን የተፈጥሮ እርጥበትን ይሰጣል ማለት ነው። ስለሆነም የተልባን ሙሉ ጥቅም ለማግኘት ፍሬውን እንዳለ መዋጥ የለብንም። ምክንያቱም ሆዳችን ወይንም ጨጓራችን በቀላሉ ሊፈጨው ስለማይችል ነው። ስለዚህ ተልባውን በጥቂቱ ቆልቶ ሳይቃጠል ወይንም ሳያር ማለት ነው መፍጨት ነው። ከዚያም በየቀኑ አንድ የሻይ ማንኪያ የተፈጨ ተልባን በባዶ ሆድ በሙቅ ውሃ በምንመገበው ምግብ ወይንም በጁስ ላይ ጨምሮ መውሰድ በቂ ነው። ሁለተኛ፣ የዱባ ፍሬ። ሁለተኛው አስደናቂ ዘር የዱባ ፍሬ ነው። ብዙዎቻችን ዱባን ለምግብነት እንጠቀመውና ፍሬውን ግን እንጥለዋለን። ይህ ግን ትልቅ ስህተት ነው። ምክንያቱም የዱባ ፍሬ ለአይናችን ብርሃን ጥራት ወሳኝ የሆነውን ዚንክ የተባለውን ማዕድን በከፍተኛ መጠን በውስጡ ይዟል። ለመሆኑ ዚንክ ለአይናችን ምን ይሰራል? ሁላችንም ቫይታሚን ኤ ለአይን ጠቃሚ እንደሆነ እናውቃለን። ነገር ግን ቫይታሚን ኤ በጉበታችን ውስጥ ተከማችቶ ቢቀመጥና ወደ አይናችን ባይደርስ ምንም ጥቅም የለውም። ዚንክ ደግሞ ልክ እንደ ሹፌር በመሆን ቫይታሚን ኤን ከጉበት ተሸክሞ ቀጥታ ወደ አይናችን ሬቲና ያደርሰዋል። ሬቲና ደግሞ ይህንን በመጠቀም ሜላኒን የተባለውን ተከላካይ ቀለም ያመርታል ማለት ነው። ይህ ቀለም አይናችንን ከፀሐይ አልትራቫዮሌት ጨረር እናም ከስልክ ሰማያዊ ብርሃን ይከላከላል። በተጨማሪም በምሽት ወይንም በደብዛዛ ብርሃን ውስጥ በደንብ እንድናይ የሚረዳን ይኸው የዱባ ፍሬ ውስጥ የሚገኘው ዚንክ ነው። ስለሆነም ታዲያ የዱባ ፍሬን በትንሹ የተቆላውን ያለ ጨው ማለት ነው በቀን 1 እጅ ሙሉ፣ ይህ ማለት 1 ጭብጥ ያክል እንደ መክሰስ መመገብ ይቻላል። በተለይ ማታ ማታ ጽሑፍ ስታነቡ ወይንም ፊልም ስታዩ ብትመገቡት ለአይናችሁ ትልቅ አቅም ይሆነዋል። ሶስተኛ፣ የሱፍ ፍሬ። ሶስተኛው ታምረኛ ዘር የሱፍ ፍሬ ነው። ብዙዎቻችን የሱፍ ፍሬን ዝም ብለን ለቆሎ የምንጠቀመው ይመስለናል። ነገር ግን ይህ ዘር እድሜያችን እየጨመረ ሲሄድ ከአይናችን ብዥታና ከእይታ መቀነስ ሊታደገን የሚችል ታላቅ የተፈጥሮ ስጦታ ነው። በዕለት ተዕለት ሕይወታችን ለፀሐይ አልትራቫዮሌት ጨረር፣ ለብክለት እንዲሁም ከስልክና ከኮምፒውተር ለሚወጣው ጎጂ ሰማያዊ ብርሃን እንጋለጣለን። ይህም ግፊት በአይናችን ውስጥ ፍሪ ራዲካልስ የሚባሉ ጎጂ ሞለኪውሎችን ይፈጥራል። እነዚህ ሞለኪውሎች ደግሞ በአይናችን ውስጥ ያሉትን ህዋሳት በሂደት ያጠቋቸዋል።
ይህም እድሜን ተከትሎ የሚመጣ የእይታ መበላሸትን ማኩላር ዲጀነሬሽን ይባላል። እሱን ያፋጥነዋል። እንዲሁም በአይናችን ሌንስ ላይ የአይን ሞራ እንዲፈጠር ዋነኛ ምክንያት ይሆናል ማለት ነው። ታዲያ የሱፍ ፍሬ እዚህ ላይ ነው እንደ ጋሻ የሚሆነው። የሱፍ ፍሬ በውስጡ እጅግ ከፍተኛ መጠን ያለው ቫይታሚን ኢን ይዟል። ቫይታሚን ኢ በስብ ውስጥ የሚሟሟ ኃይለኛ አንቲኦክሲደንት በመሆኑ ቀጥታ ወደ አይናችን ህዋሳት በመሄድ እነዚያን ጎጂ ፍሪ ራዲካልስ ያጠፋቸዋል። ህዋሳቱንም ከጥፋት ይከላከላል። የተደረጉ ሰፋ ያሉ የህክምና ጥናቶች እንደሚያሳዩት በየቀኑ በቂ ቫይታሚን ኢን በአመጋገባቸው ውስጥ የሚያካትቱ ሰዎች ለአይን ሞራ የመጋለጥ ዕድላቸው በከፍተኛ ሁኔታ ይቀንሳል። ስለዚህም ታዲያ የሱፍ ፍሬን ልክ እንደ ዱባ ፍሬ ሁሉ ጥሬውን ወይንም በትንሹ የተቆላውን ያለ ጨው በቀን 1 ወይንም 2 የሾርባ ማንኪያ መመገብ በቂ ነው። አራተኛ የቺያ ዘር። አራተኛውና በአሁኑ ሰዓት በዓለማችን ላይ ትልቅ ትኩረት እየተሰጠው የመጣው ሱፐር ፉድ የቺያ ዘር ነው። ብዙዎቻችን የቺያ ዘርን ለክብደት መቀነሻ ወይንም ለሆድ ጤና ብቻ ጠቃሚ ይመስለናል። ነገር ግን ለአይናችን እይታም ጥራት ያለው ሚና እጅግ አስገራሚ ነው። አይናችን ስራውን በአግባቡ ለመስራትና ነገሮችን በትክክል ለይቶ ለማየት ኦክሲጅንና አልሚ ምግቦችን ያስፈልጉታል። እነዚህ ምግቦች ደግሞ ወደ አይናችን የሚያደርሱት በአይናችን ጀርባና ዙሪያ የሚገኙት እጅግ ጥቃቅን የሆኑ የደም ስሮች ማይክሮ ቨስልስ ናቸው። ስኳር በሚበዛበት ጊዜ ወይንም እድሜ እየጨመረ ሲሄድ እነዚህ የደም ስሮች መጥበብ፣ መደፈን ወይንም መቆጣት ይጀምራሉ። ይህ ሲሆን ደግሞ ወደ አይን የሚሄደው ደም ስለሚቀንስ እይታችን መቅለልና መደብዘዝ ይጀምራል። የቺያ ዘር እዚህ ላይ ነው ዋናውን ስራ የሚሰራው። በውስጡ ከፍተኛ መጠን ያለው ኦሜጋ 3 ብቻ ሳይሆን ኪርሴቲንና ካይፌይክ አሲድ የተባሉ ኃይለኛ አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች በአይን ውስጥ የሚፈጠሩ ማናቸውንም አይነት እብጠቶችና ኢንፍላሜሽን በመከላከል የደም ስሮቹ ሁልጊዜ ክፍትና ጤናማ እንዲሆኑ ያደርጋሉ። ይህ ማለት ወደ አይናችን የሚሄደው የደም ዝውውር ይስተካከላል። አይናችንም በቂ ምግብ ስለሚያገኝ ድካምና ብዥታ በፍጥነት ይጠፋል ማለት ነው። ታዲያም የአጠቃቀም ዘዴው እንዴት ነው? የቺያ ዘርን ልክ እንደ ተልባ ደረቁን መዋጥ የለብንም። ከአጠቃቀሙ በፊት 1 የሾርባ ማንኪያ የቺያ ዘር በአንድ ብርጭቆ ውሃ ውስጥ ጨምሮ ከ15 እስከ 20 ደቂቃ ያክል መዘፍዘፍ ያስፈልጋል። ዘሩ ውሃውን መጥቶ ጄል መሰል ቅርጽ ሲይዝ ጠዋት በባዶ ሆድ መጠጣት ወይንም በምንጠጣው ጁስ፣ ስሙዚ ወይም ደግሞ እርጎ ላይ ጨምሮ መውሰድ እጅግ ፍቱን የሆነ ተፈጥሯዊ መፍትሄ ነው። አምስተኛ የሰሊጥ ዘር። አምስተኛውን የመጨረሻው የምናየው እጅግ አስደናቂ ዘር የሰሊጥ ዘር ነው። ሰሊጥን በብዛት ለቅባት ወይንም ለዳቦ ማጣፈጫነት እንጠቀምበታለን። ነገር ግን ይህቺ ጥቃቅን ዘር ለአይናችን እይታ ጥራት የምታበረክተው አስተዋጽኦ በቀላሉ የሚታይ አይደለም። በባህላዊ ሕክምና እውቀት በተለይም ደግሞ በምስራቃውያኑ ሕክምና ጉበት ለአይን በር ነው ይባላል። ይህ ማለት የጉበታችን ጤና እናም የአይናችን እይታ ቀጥተኛ ትስስር አላቸው። ጉበታችን በሰውነታችን ውስጥ ያሉ መርዛማ ነገሮችን የማጣራት ስራውን በአግባቡ ካልሰራ እነዚያ መርዛማ ህዋሳት በደም ዝውውር አማካኝነት ቀጥታ ወደ አይናችን በመሄድ የእይታ ጥራትን ያደበዝዛሉ። አይናችንም በቀላሉ እንዲደክም ያደርጉታል። ሰሊጥ ደግሞ በውስጡ ሴሳሚን እና ሴሳሞሊን የተባሉ ልዩና ኃይለኛ አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች ጉበታችን ራሱን ከጉዳት እንዲከላከልና በሰውነታችን ውስጥ ያሉ መርዞችን በጥራት እንዲያጣራ ከፍተኛ አቅም ይሰጡታል። ጉበታችን ሲነጻና ጤናማ ሲሆን ወደ አይናችን የሚሄደው ደም ንጹህ ይሆናል። ይህም በአይን ዙሪያ ያሉ ጡንቻዎች እንዳይዝሉ፣ የእይታ ብዥታ እንዲጠፋና አይናችን ሁልጊዜም ብሩ እንዲሆን ያደርጋል ማለት ነው። በተጨማሪም ሰሊጥ በአይን ውስጥ የሚገኙ ጥቃቅን ነርቮችን የሚመግቡ የቫይታሚን ቢ አይነቶችንና ካልሽየምን በከፍተኛ መጠን ይዟል። የሰሊጥን ሙሉ ጥቅም ለማግኘት ታዲያ በጥቂቱ አብስሎ ወይንም ቆልቶ መመገብ ይመረጣል። በየቀኑ 1 የሾርባ ማንኪያ ሰሊጥን በተለያዩ ምግቦች፣ ሰላጣዎች ላይ በመነስነስ ወይም ደግሞ እንደ ባህላዊ አዘጋጀት ፈጭቶ ከማር ጋር በመቀላቀል መውሰድ ለአይናችሁም ሆነ ለአጠቃላይ ጤናችሁ የሚገኝ ታላቅ ተፈጥሯዊ መድኃኒት ነው። ስለዚህ በአጠቃላይ እነዚህ የተመለከትናቸው 5 አስደናቂ ዘሮች ወይንም የእህል አይነቶች የማይታመኑ እይታችንን በከፍተኛ ሁኔታ የሚጨምሩና የአይናችንን ጤንነት የሚጠብቁ ድንቅ ዘሮች ናቸው ማለት ነው። ታዲያ እነዚህን ዘሮች ስንመገብ በፍጹም መስራት የሌለብን ዋነኛ የሆኑ 3 ስህተቶች አሉ። እነዚህን 5 ዘሮች ማወቁ ብቻ በቂ አይደለም። ምክንያቱም አጠቃቀማችን ስህተት ከሆነ ጥቅማቸውን ሙሉ በሙሉ ልናጣው እንችላለን።
ስለዚህ ዘሮቹን ወደ አመጋገባችሁ ከመጨመራችሁ በፊት ማለትም ከመመገባችሁ በፊት እነዚህን 3 ወሳኝ ስህተቶች በፍጹም እንዳሰሩ እነግራችኋለሁ። በስተመጨረሻ የምነግራችሁ ነጥብ አለኝ ያልኩትም ትልቁ ይህ ነው። አንደኛ ዘሮቹን አለመፍጨት ነው። ይህ ስህተት ነው። እንደ ተልባ ያሉ ዘሮችን ሙሉን ከዋጥናቸው ሆዳችን ሳይፈጨው ስለሚያወጣው ጥቅማቸው አይገኝም። ስለዚህ መፈጨት ይኖርባቸዋል። ሁለተኛ ከመጠን በላይ መመገብ የለብንም። ዘሮቹ ጤናማ ቢሆኑም ከፍተኛ ፋይበር ስላላቸው በአንድ ጊዜ በብዛት መብላት የሆድ መነፋት ወይንም ድርቀትን ሊያመጣ ይችላል። ስለዚህ በቀን ከ1 እስከ 2 ማንኪያ መብለጥ የለበትም ማለት ነው። ሶስተኛ ደግሞ በከፍተኛ ሙቀት ማብሰል የለብንም። ዘሮቹን በጣም አብስሎ መቁላት ወይንም ማቃጠል በውስጣቸው ያለውን ኦሜጋ 3 እና ቫይታሚን ኢ ያጠፈዋል። ስለዚህ በጥሬው ወይም ደግሞ በትንሹ ለብ አድርጋችሁ ብቻ መጠቀም ይመረጣል ማለት ነው። ሌላው ደግሞ አስገራሚ ነገር ምንድነው? ሁሉንም ዘሮች ማለትም የተመለከትናቸውን 5 ዘሮች በአንድ ላይ የምንጠቀምበት አንድ አስደናቂ ሚስጥር አለ። እነዚህን 5 ዘሮች በየቀኑ ለየብቻ መግዛትና ማዘጋጀት እንዴት ይቻላል ለምትሉ ሰዎች ሁሉንም በአንድ ላይ አቀናጅተን የምንጠቀምበት አንድ ቀላልና አስደናቂ የቤት ውስጥ አዘገጃጀት አለ። መጀመሪያ የተልባ ፍሬን፣ የዱባ ፍሬን፣ የሱፍ ፍሬ፣ የቺያ ዘርና ሰሊጥን እኩል መጠን ለምሳሌ 100 ግራምን ታዘጋጃላችሁ። በመቀጠል ቺያ ዘሩን ለይታችሁ አስቀምጡትና ሌሎቹን 4ቱን ዘሮች በጣም በትንሽ እሳት ላይ ለብ አርግታችሁ አሙቋቸው። ለምን? ቺያ ሲድ ስለማይቆላ ወይም ደግሞ እሳት ስለማይነካው ማለት ነው። ከዚያም 4ቱንም ዘሮች በአንድ ላይ መፍጫ ውስጥ ከታችሁ በደንብ ትፈጩታላችሁ። ከዛ በኋላ የተፈጨውን ድብልቅ ንጹህና ደረቅ የመስታወት ጠርሙስ ውስጥ ካደረጋችሁ በኋላ መጀመሪያ ያስቀመጣችሁትን የቺያ ዘሩ ማለት ነው ሳይፈጭ እንዳለ በላዩ ላይ ጨምራችሁ በአንድ ላይ ታዋህዱታላችሁ። ከዛ በየቀኑ ጠዋት 1 ሾርባ ማንኪያ ከዚህ ድብልቅ ላይ በመውሰድ በሙቅ ውሃ፣ በእርጎ ወይንም በስሙዚ ውስጥ እየጨመራችሁ መጠጣት ትችላላችሁ ማለት ነው። ይህንን ልምድ ካደረጋችሁ ለአይናችሁ የሚያስፈልገውን ሙሉ ቫይታሚን በአንድ ማንኪያ አገኛችሁ ማለት ነው። ስለሆነም እንግዲህ ተመልካቾቼ በአጠቃላይ ዛሬ ያየናቸው 5ቱ የተፈጥሮ ዘሮች ማለትም የተልባ ፍሬ፣ የዱባ ፍሬ፣ የሱፍ ፍሬ፣ የቺያ ዘርና ሰሊጥ ዝም ብለው የሚበሉ ምግቦች አይደሉም። በአሁኑ ዲጂታል ዘመን ስልክና ኮምፒውተር ላይ ለምንውል ሁላችንም አይናችንን ከተለያዩ የጨረርና የእድሜ ጉዳቶች የሚከላከሉ ተፈጥሯዊ ጋሻዎቻችን ናቸው። እርግጥ ነው እነዚህ የተፈጥሮ ስጦታዎች በአንድ ጀንበር ተአምር ባያሳዩም በየቀኑ በጥቂቱ ወደ አመጋገባችን የምናስገባቸው ከሆነ ግን በሂደት በአይናችን እይታ ጥራትና ንቃት ላይ የምናመጣው ለውጥ እጅግ አስገራሚ ይሆናል። በመሆኑም ከአሁን በኋላ ለአይን ጤና ሲባል ካሮትን ብቻ መፈለጉ ያበቃ ይመስለኛል። ታዲያም ለመሆኑ ከነዚህ 5 አስደናቂ ዘሮች ውስጥ በአሁኑ ሰዓት በቤታችሁ ውስጥ የሚገኘውና መመገብ የምትጀምሩት የትኛውን ነው? ሐሳባችሁን አሁኑኑ በኮሜንት ላይ አጋሩኝ። ይህ መረጃ ለእናንተም ሆነ ለምትወዳቸው ሰዎች ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እንደነዚህ አይነት ጠቃሚና በተግባር የተደገፉ የጤና መረጃዎች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ አሁኑኑ ቤተሰብ ሁኑ እላችኋለሁ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።